ሀንዬ በነገራችን ላይ በአሴር ላይ እየቀናች ትገኛለች። እንግዲህ ከአሁን በፊት እንደተመለከታችሁት የሀና ማለት የአሴር አፍቃሪ ነበረች። ጎዳና ላይ በሚኖሩበት ጊዜ ላይ እንግዲህ በጣም የምትወደው ልጅ ነበረ እና በወቅቱ እንግዲህ ፍቅረኛሞች ነበሩ እና ሀንዬን ካገኘ ወዲህ ነበረ እንግዲህ እሷን ያኔ ያው የራቃት። በእርግጥም እሱ ያው የጎዳና ልጅ ስለሆነች እንደ እህት ነው እንጂ የሚመለከታት እንደዚህ እንደ ፍቅረኛ በእርግጥ ተመልክቷት አያውቅም። ግን እሷ ደግሞ ያው እያየችው ምናምን የሆነ እያፈቀረችው ነው የምትኖረው ማለት ነው። እና ሙዶች እንግዲህ ከኔ ወደ ብዙ ጊዜ እስር ቤት እየሄደ የሆነ ሰፖርት ያደርጋን ነበረ፣ እየጠየቃት ነበር እና ዛሬ ላይ ተፈታ ከእስር ቤት እንግዲህ ግን መታ ነበረ። እናም እንግዲህ ሀንዬ ወደ ሱቅ እንዳጋጣሚ ሄዳ ነበረ። አሴርን እንግዲህ ናፈከኝ ብላም ወደውም እንግዲህ አንዳንድ የሆነ አጋጣጣሚ ያለ አይደለም እና እኔ እንግዲህ ካሁን በፊት ማለት ነው ሀንዬ አሴርን በብዙ በማይጠበቁ ቦታዎች ላይ ልታገኘው ስለምትችል እንግዲህ የሆነ ትንሽዬ የሆነ ብጥብጥ ማለት አለ አይደለ? እስከ ዛሬ አሴር ያሳለፈውን ነገር እሷ ታሳልፈዋለች ብዬ ነው የማስበው። እናንተ ምን ታስባላችሁ? ምክንያቱም ለብዙ ጊዜ እንግዲህ ከኢላ ጋር ስትሆን እንዲሁም ደግሞ ከዛ ከእዝራ ጋር ስትሆን እንግዲህ ታምቹ ማለት ምናሴ አሴር ማለት ነው ብዙ ጊዜ እንግዲህ ሲሰቃይ ነበረ። ያው የሰውም ሆና እንኳን እያለች ልታገባ እንኳን እንደሆነ እያወቀ በጣም ይወዳት ነበረ እና ዛሬ ላይ እንግዲህ ከናጅሪቷ ማለት ነው ከእስር ቤት ከሽቤ ማለት ነው እንደተፈታች ፎቶ ምናምን ተነስተው ትከሻው ላይ ተንጠልጥላ ነበር እና ሀንዬን እንግዲህ ሲመለከታት አሴር በጣም ደነገጠና ሀንዬ እንዴት ነሽ? ደህና ነሽ ወይ? እንዴት መጣሽ ዛሬ አይነት እንግዲህ ጥያቄ ጠይቋት ነበረ። እሷም እንግዲህ ከኔው ናፍቃይ ነው ማለት ያው በዚህ ሳልፍ ሰላም ልበለ ብዬ ነው ብላም እንግዲህ እንደተመለከታችሁት ወደ እሱ ጋር ጠጋ ብላለች እና በዚህ ጊዜ እሷን በጣም እየተናደደች ነበረ። ምክንያቱም ማለት እንዴት በቃ አይነት በቃ ምንድነው አስሬ ሀና አይነት ነገር እንግዲህ እያለች ነበረ። ግን ደግሞ እናቴ አሴርና ስለዚህ በመሀከላቸው ባትገባና ከመሀከላቸው እኔ ብትወጣ ብዬ ነው የምናገረው። እንግዲህ እናንተ ምን ትላላችሁ? እና ወዶች እንግዲህ ከሌላው እንዳያችሁት ማለት ነው ያኔ ሀንዬን እንግዲህ ሄዶ ሲያቅፋት እሷም በዛን ጊዜ እንግዲህ እንዴት መቼ ተፈተሽ ነው እኔ እኮ ምናምን ስትልም እንግዲህ ግን ወይ ሳላስተዋውቅሽ ወዴ ተፈታለች በማለትም እንግዲህ እሱም ማለት አሴርም እንግዲህ እያስተዋወቃን ነበር። አይ አሪፍ ነገር ነው ግን እስር ቤት የቆየሽ አትመስልም በጣም አምሮብሻል ስትልም ሸቤ እኮ የእናትና የአባታችን ቤት እኮ ነው መኖሪያችን እኮ ነው ስትልም እንግዲህ ትናገራለች። እና ታዲያ እንደዛ ከሆነ ለምን ወጣሽ ስትልም እንግዲህ ሀንዬም ስትነገራት አንዳንድ ሰዎች እየመጡ ሰላማችንን ስለሚነሱ ነው ብላም እንግዲህ ግን አሴርን ትመለከታለች። በዚህ ጊዜ አሴርም ኧረ እናንተ ምን እየሆናችሁ ነው? በቃ ታው ገና እኮ መምጣቷ ነው አይነት ነገር እንግዲህ ጥያቄ ያነሳና እንግዲህ ይለያያቸዋል። ሀንዬን እንግዲህ ምሳን ብላዊ ብሎም ጠይቋት ነበረ። በዚህ ጊዜ እኔን ገና እድም ጀምሬ እንግዲህ ከነዚህ ካብሬ አልነበርኩም ወይ እኔን ምሳን ብላ ሳትለኝ እንዴት ነው እሷ ምሳን ብላ በላይ የምትጠይቃት? በላም እንግዲህ ግን እንትን ትላለች። እንዴ ቆይና እኔና አንቺ ሆነ አይደል እንዴ በላ ነው ሲልም እንግዲህ ነግራታለሁ። እና ታዲያ ቢሆንስ እኔን መጠየቅ ነበረብክ እንዴት እሷን ትጠይቃታለክ? ብላም እንግዲህ በጣም ተናዳ ትሄዳለች። እና እንግዲህ ተናዳ ስትሄድም እንግዲህ ታያት በቃ እሷን ብሎም እንግዲህ አንቺ ግን እንዴት መጣሽ ብሎም እንግዲህ እየጠየቃን ነበረ። ናፍቀኝ ነው ትላለች። እንግዲህ ተያይዘው ይወጣሉ። ሌላው እንግዲህ ሳሚ ካሁን በፊት እንዳያችሁት በወርቁ ምክንያት ማለት ነው ተጣልተው በጩቤ እንደወጋው ታውቃላችሁና አሁን ላይ እንግዲህ ግን ብድሩን የማይመልስ ወንዲ አይወለድ፣ ስለዚህ ብድርን መመለስ አለብኝ በማለትም እንግዲህ ግን እየተናገረ ነበረ። ብድርን መመለስ አለብኝ ብሎም እንግዲህ አሁን ላይ ከዚህ አለ አይደለ ከጓደኛው ጋር እያወራ ነበረ። ጓደኛው ደግሞ ይሄንን ሁሉ ነገር እኮ ወረዱልን እኮ ስለዚህ በቃ ተዋቸው፣ እንፋታቸው፣ አንተም ደህና አይደለህም፣ አንተም አሞሃል፣ ስለዚህ በቃ እነሱን እንተዋቸው፣ በቃ የራሳችንን ኑሮ እንኖር ሲልም አይ በፍጹም ይኸውልህ ከኔ ጋር ነህ አይደለ ሲልም እንግዲህ ጠይቋል። አሁን እኔማ እኮ ካንተ ጋር ነህ። አሁን እንግዲህ አለ አይደለ ወሳኝ ጥያቄ ነው የምጠይቅህና ይሄን ጥያቄ እንድትመልስልኝ ይፈልጋለሁ። ይኸው ከኔ ጎን ነው የምትቆመው ወይስ ከነሱ ጎን ነው የምትቆመው ሲልም እንግዲህ ጠይቀዋል።
እሱም በቃ እኔ ካንተ ጎን ነው የምቆመው ብሎም እንግዲህን ቃል ገብቶለታል። እንግዲህ በጣም ነው የሚያሳዝነው። እንግዲህ ጆሮ ምንም ነገር መሆን የለበትም ነው ምለው። ሳሚም ቢሆንም ወርቁ የት እንደተያዘ ይናገርና የሚከፍሉት እነ ተምቹ ናቸው። ስለዚህ ከፍሎ ወርቃቸው ቢመለስላቸው ሁሉም ነገር በሰላም ቢፈታ ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እሱም እሱ በቃ ከዚህ ተመለስ እንደዚህ እኮን ብያለልህም በቃ እኔ ባንተ ሀሳብ እስማማለሁ ብሎም እንግዲህ ጓደኛውን በሀሳቡ ተስማምቷል። ሌላው ተምቹና እንግዲህ ከን ማለት የአሴር የድሮ ፍቅረኛው እንግዲህ ተገናኝተው ነበርና እሱም እየቀለደባት ምናምን ነበረ። እሷ ግን በቃ ሙዷ ጠፍቷል። ቆይ እና ምን ሆነች ነው? ለምንድነው እንደዚህ የተበሳጨሽው? ምንድነው ያናደደሽ? ሲልም ያቺ ምንድነች ያለችው ማለት ነው አና ምንድነው ራስ በማለትም እንግዲህ ወይ ስሙን አውቀው ነበረ ግን ጠፋብኝና እንደዛ ብላ ስትሳደብ ማንን ነው እንደዚህ ብለሽ የምትሳደበው ስትል ሀና የምትባለው ነች። እኔና ጆሮ አንድ ላይ በነበርንበት መታ ናፍቀኝ ነው ምናምን ብላ አትላላጥብኝ መሰለኝ ስትልም በዚህ ጊዜም ተምቹም ይስቃል ማለት ነው። ከት ብሎ ነበር የሳቀው። እሷ ነው እንደዛ ብለሽ የምትሳደበው ስትልም አሁን ደግሞ ስሟን ጠራኋት በሙሉ አፌ ደግሞ ስሟን ጠራኋት ብላም እንግዲህ በጣም የተናደደች ሁሉ ነበረ። ለምን ጠራኋት እያለች ማለት ነው። እናም እንግዲህ እህቶቼ እንደዛ ስትልም እንግዲህ እንደተመለከታችሁት ማለት ነው። ይኸውልሽ በእነሱ ግንኙነት እንግዲህ ተስፋ ብትቆርጭ ይሻልሻል፣ በመካከላቸው ባትገቢ ይሻልሻል እና ብትታያቸው ይሻላል ብሎም እንግዲህ ተምቹም እየነገራን ነበረ። እሷ ደግሞ ማን ስለሆነ ነው ሀና የምትሉት ስትልም እንግዲህ ግን ይኸውልሽ እሷና እሱ ማንም ሰው በመካከላቸው ሰይጣን ራሱ ቢገባ መቼም ቢሆን የማይጣሉ ሰዎች ናቸው በማለትም እንግዲህ ግን እየነገራት ነው። እኔ እውነት ነው ብዬ ነው የማስበው፣ ግን ደግሞ ትንሽዬ ሀንዬ ለውሳኔ ቸኮል ስለምትል ብቻ እፈራለሁኝ እንጂ በተምቹ በኩል በአሴር በኩል ግን 100% እንደማንጠራጠር ማለት ነው። ምክንያቱም እሱ በጣም ጎበዝ ልጅ ነው፣ ለአላማው የጸና ልጅ ነው ማለት ነው ብዬ ነው እኔ በራሴ የማስበው። እና ውዶች ሌላው እንግዲህ እንዳያችሁት እሱም እንደዛ ሲነግራትም እሷም እናያለን አለቃትም እያለችም እንግዲህ ግን እየዛተች ነው። እንግዲህ እኔ ያሳካልሽ ጆሮ እንዴ በሀንዬ ብቻ ለምንድን ሰው ይጣላ? በጆሮም ይጣላል። ያው ሀንዬም እንግዲህ ትንሽ እየፈተናት ማለት ነው በጆሮ በኩል እንዴ እሱ ለብቻው ለምንድን ይሰቃያል? እኔ እንደዛ ነው ምለው። ማሮች እናንተ ምን ትላላችሁ? ለብዙ ጊዜ እንግዲህ እንዳያችሁት ጆሮ በጣም ሲሰቃይ ነበረ በሀንዬ ፍቅር። ሀንዬ ሌላ ሰው እያፈቀረች እስከ ማግባት ድረስ እንግዲህ ደረጃ ሁሉ እየደረሰችበት ቀን ነበረ። ግን ደግሞ ያው ዞሮ የሱ ሆነች እንጂ ግን ደግሞ አለ አይደለ ያው አንዳንዴ የሆነ ሰው አማራጭ ሲኖራችሁ ልክ ጆሮን እንደ አማራጭ እንትን ብለው በቃ አፋውጥታ ለምንድን የራስ አታደርገኝም አይነት ነገር እንግዲህ ጥያቄ ጠይቃ ነው እንጂ ጆሮን እኮ ትተው ነበረ። እኔ እንደዛ ነው የማስበው። ጆሮን ትታው ነበረ ማለት ነው። እናም እንግዲህ እንደዛ እያለ ነው እሱም እንግዲህ እሺ ብሎም እንግዲህ በሀሳቧ ተስማምቷል። ሌላው ሀንዬና ወይዘሮ ሜላት ናቸው። ሀንዬና ወይዘሮ ሜላት እንግዲህ አሁን ላይ ሜላት ማለት ነው ያው በድርጅቱ ምክንያት በሉሊት ምክንያት ማለት ነው እንግዲህ የዛ ድርጅት ባሪያ ሆኛለሁኝ እያለችም በጣም እየተናደደ የነበረ ከሚባለው በላይ ምክንያቱም እንግዲህ ባሪ ሆኛለሁ ያለችበት ምክንያት ማለት ነው እንግዲህ ሀና ካሁን በፊት ተይ ስትላት እንግዲህ አልተወችም ነበረ እና በዛ ምክንያት እንግዲህ የ2 አመት ውል ማለት ነው አስፈረማታለች እንግዲህ ሉሊት እና ያንን ነገር እንግዲህ እየተወጣች ነው ማለት ነው። እና ቤት መጣ እንግዲህ ስራ እየሰራ ባለችበት ጊዜ ላይ ሀንዬን የልገዝሽ ስትልም አያስፈልግም እያለች ነበርማ እየደህና አይደለሽ ምን ስትልም አያስፈልግም አልኩሽ እኮ ይኸውልሽ ሁለታችንም ቦታችንን ማወቅ አለብን በማለትም እንግዲህ ሜላትም ትናገራለች። በዚህ ጊዜ ሀንዬ ቂም ይዘሽብኝ ነው ወይ ስትልም እንግዲህ ምን ሆነሽ ነው ምናምን ስትላትም ቢሮ ውስጥ የሆነ የተፈጠረ ችግር አለው ስትላት አይ ምንም የተፈጠረ ችግር የለም ትላለች። ሌላው ድንብላል ደግሞ የቋጠረችላትን ምግብ አልበላችም፣ ለምንድን ነው ምግብ ያልበላሽው እያሏትም እንግዲህ አንዳንድ ጥያቄዎችን እየጠየቋት ነበረ። እንግዲህ እንዳያችሁት ሜላት ደግሞ ያው ከሚባለው በላይ ጭንቀት ውስጥ ስለሆነች ብቻ
ምግብ አልበላችም ነበረ ማለት ነው። እና ውዶቼ እንግዲህ ሜላትና እንግዲህ ሀንዬ ዛሬ ላይ ችግራቸውን ፈተዋል። እንግዲህ ቢሮ ውስጥ ስንኖር ጽዳት ሰራተኛና እኔ የማርኬቲንግ ሰራተኛ፣ ቤት ውስጥ ደግሞ እንደ እናትና እንደ ልጅ ብቻ ነን። ሲቀጥልም ደግሞ በስራ ጣልቃ እንዳትገቢና ምንም ነገር እንዳትይ ትላለች ሀንዬ። አሁን ላይ ደግሞ የሁሉ ነገር በእኔ ምክንያት ነው እያለች ነበረ። በአንቺ ምክንያት አይደለም ሳታቂ ነው ያኔ እኔን አግዛለሁ ብለሽ ነው ስትልም እንግዲህ ሜላትም ተረድታታለች። እንግዲህ ስለተረዳደው በጣም ደስ ብሎናል ማለት ነው። ማን ደስ ይበለው ብለው ነው እንግዲህ የሚጣሉት። እና ወዶቼ ኖላዊ ድራማ ይሄን ይመስል ነበር። በቀጣይ እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።